መቼ ነው የምልሽን የምትሰሚው? ወይ ቤቶች እትዬች ታዲያ ምንድን ነው ችግሩ? ሽንካርኬን ስለዚህ ትወደኛለህ ማለት ነው? እወድሻለሁ ግን ደግሞ አላፈቅርሽም። ዳጣን ስለወደድካት ነው አይደል? ቆይ ለምን በዚህ ጉዳይ እናወራለን? እኔ እንደማፈቅር አባዬ ከሰላም ጋር ተኝቻለሁ እያልከኝ እኮ ነው አባዬ። አዎ አባዬ ተው፣ እኔ አላምንህም አባዬ። ምን ትላለች ብለህ ጠብቀህ ነው አይደል? ለትምህርት ወደ ውጭ ሀገር ሄዳ ነበር። የሰላም ወዳደግ ከዚያ ልጇ ተወለደች። በተወለደች በሁለት ሳምንት ውስጥ እኔ ሳላውቅ ወንድሜ ወስዶ መንገድ ላይ ጣላት። የተጣለችው ልጅ አንቺ ነሽ። እናትሽ ሰላም ናት። የእናትነት ስሜቱን አውቀሽው ነበር። ነግሬሽ ነበር እኮ እንደማትችይው ነግሬሽ ነበር እኮ። ዳጣ ዛሬ በጣም ከባድ ነገር ተፈጥሯል ማለት ነው። ምክንያቱም የዳጣን እናት ስታውቅ ዳጣ የራሷን ስታ ነው የወደቀችው። እንግዲህ ይሄን እኮ ነገር አትችይውም ነግሬሽ ነበር እያለ ነበር ጋሽ ደረጀ ራሱ ማለት ነው። ይዟት በሚሄድበት ሰዓትም ተረጋጊ ዳጣዬ፣ ወደ እናትሽ ቤት ነው ይሽ የሚሄደው እያላት ነበረ። ይሄ እኮ የእነ ሰላምዬ ቤት ነው አባዬ፣ እንዴት ነው ወደዛ ይዘኝ የምከደው? በምን ምክንያት ነው? ሰላምዬ ሰፈር ናት እንዴ እናቴ? ሰላምዬን እኮ ነግሬያት ነበረ ግን ልነግረኝ አልቻለችም። ቆይ ማንና ሰላምማ እያለች ስትል ነበረ። እሷ ግን ሰላምዬ እናቷ እንደሆነ ስታውቅ በጣም ነው ከድንጋጤ በላይ እንትን ያለችው ማለት ነው። እንኳን እሷ ቀርቶ አይደለም እኔም ራሱ ደንግጫለሁ በእውነቱ ነገር በጣም ከባድ ነው። ጋሽ ደረጀም ሰላምዬ ጋር ሲሄድ እናቴን አሳየኝ፣ እናቴን ማየት ነው የምፈልገው፣ እናቴን አገናኘኝ አባዬ ናንሄድ ኋላ እናገኝሻለን እያለቻት ሰላም ስትል ሰላም አልቻልኩም፣ በቃ ከዚህ በኋላ መቋቋም አልቻልኩም፣ እንዴት ነው መቋቋሙ ጋሼ ስትለው ጋሼ ደግሞ ይቆጣት ነበረ። ወንድምም አለሽ እኮ እናትሽ ልጅ ወልዳለሻል፣ ወንድምም አለሽ እያላት ይነግራን ነበረ። ታድዬ እህትም አለኝ እህትስ አለኝ ስትለው እህትሽማ ውሃና ዳጣና ውሃና ይቅርታ ውሃና ቤጌል ናቸው እህቶችሽ እያላት ነበረ። እንደዛ በሚልባትም ሰዓትም በጣም ተደስታ እናቷን ለማግኘት እንደጓጓች እዚህ ላይ ማርትዬ ናት የመጣችው ማለት ነው። ማርትዬ ስትመጣ እንግዲህ ማንም ያወቀባት የለም። ሳታሳደቡ ነው ቀጥታ የመጣችላት። ስትመጣም ራሱ ሳትናገር በምግባበት ሰዓት ስትቆራቆር ጋሽ ደረጀና ዳጣይ እዛው ነበሩ። እዛው በሚገኙበት ሰዓትም እንዴት እንደዚህ ይሆናል ሳትናገር እንዴት መጣች እያለ እሱ ክችን የተደበቀው ማለት ነው። ክችን ውስጥ እንዳለ እኔ በመድኃኒዓለም ስም በጣም ነው እኔ ራሱ የደነገጥኩት ከምር እንደዛ ሆኖ መደንገጥ ማለት ነው። ከዛ ጋሽ ደረጀ ራሱ ከሰላም ጋር በጣም እየተጨቃጨቀና እየተቆጣ ነበረ። እንዴት እንደዚህ ታደርገኛለች? እንዴት ሳትነግረኝ ምን ለማድረግ ፈልጋ ነው እያለ ነበረ። እሷ ግን ሳታስብ ነው። እዚህ ላይ ዳጣዬ የልብ አዋቂ ናት። የአባቷን ጭንቀትና ችግር ሳይነግራት ራሱ ከፊቱ ላይ የምታነብናትና እማየኛ እኮ ልንወጣ ስንል መጣሽ ነይ ልዩ ብላኝ ነው ልዩን ክትባት እንወስደው 3 ወሩን ክትባት ስትል እኔ የለሁም ማለት ነው። እንዴት እንዲመጣላት ራሱ ሲስተሙ እንደዛ በምትልበት ሰዓትም እሷም ነው እንደዛ ሆናችሁ ነው እንዴ ምናምን እያለች አዎ እንደዛ ነው ትዬ ብላ ሰላምዬም ነገረቻት። እኛ የምንሄደው ክትባት እንርስ ስንል አሁን ደረሽብን፣ ለዛ ነው ዘግይት እያልነው ትዬ በቃ ምንም ችግር የለም እያለቻት ነበረ። በአንድ እንውጣ እንግዲያስ እንደዛን ከሆነ እንውጣ ብለው ተያይዘው ነው ያወጧት። እሷን ሲያወጡ ነው እንደገና ጋሽ ደረጀ ከዛ ከተዘጋበት ቤት ከቆለፈ ቤት መውጣት የጀመረው ማለት ነው። ግን እዛ ውስጥ ቢገኝ አውቃችኋል ቤተሰብ ምን አይነት ችግርና መከራ እንደሚገኝበትና እንደሚያዝበት። ወይኔ በመድኃኒዓለም ስም ከባድ ነው ኖት ነገር። እንደዛ በሚልባት ሰዓትም
ጋሽ ደረጀ እዛ ተደብቆም በጣም በጭንቀት ሊፈነዳ ነበረ። ዳጣይ ይሄን ሲስተም ይዛ ነው የወጣችው። ወታም እያለ አባዬ ንገረኝ እማዬ ዘንድ ይዘህ ሂድ፣ በጨለማስ እዚህ ቢሮ ያመጣኸኝ ለምንድን ነው? አልነግረኝም እንዴ? ምንድን ነው ችግሩ? ነው ወይስ እኔን ለማድረሳሳት ነው እያለችው ነበረ። ሰላምዬ እኮ ከአንቺ እያለ ሲል እኔ መጀመሪያ ማርታ ውጭ ሀገር ለትምህርት ሄዳ ነበረ። እዛ እንደሄደች በውስጤም መኛት ነበረ እና ከዛም በኋላ እንደዛ ሆነ። እሷም ደግሞ ከ3 ወር በኋላ እያለች ሆዶ መግፋት ጀመረ። እርግዝና እየገፋ ሄዴ። ማርታም በጣም ቆይታ ነበረ። ከዛሬ 21 ዓመት በፊት ነው እንደዚህ ያደረኩት። ያን ሁሉ ጭንቀትና ችግር መከራና ፈተና ተሸክሜ ተቋቁሜ እንደዚህ ደርሻ ነበረ። ከዛም ወንድሜ አላየሁም እኔ ሳላይ ወንድሜ ነው ይዞሽ ሂዶ አንቺን እየጣለሽ በ3 ወርሽ ነው የጣለሽ፣ ይቅርታ በ3 ሳምንትሽ ነው እየጣለሽ እና ጎዳና ላይ ጥሎሽ መጣ። ከዛም ከጎዳና ላይ አደግሽ። ያንቺ እናት አሁንም ሰላም ናት ሲላት ራሷን ስታ ነው የወደቀችው። እንግዲህ ዳጥዬ እኔ ማመን አልችልም። አባዬ ከሰራተኛ ጋር ነው እንዴ እንትን ያልከው? በማየ ላይ ሄደ ከሰራተኛ ነው እንዴ እንደዚህ ሆንከው? አባዬ እንደዚህ ያደረከው በምንድን ምክንያት ነው አባዬ እያለ ሲጨቀጨቀው ነበር እና ሲነግራት ራሷን ስታ ነው የወደቀችው። እውነት መናገር በጣም አሳዝናኛለች። እንደዛም ሲል ጋሽ ደረጀ ራሱ በጣም ነው ያሳዘነኝ። እኔ እኮ እንደማትቋቋሚው ነግሬሽ ነበር፣ ታይ ተረጋጊ እያልኩሽ ነበረ። ስለዚህ ይቅርታ አድርጊልኝ። እኔ እንደዚህ እንትን እንድትይ በጣም እንትን ብዬሽ ነበር፣ አንቺ ግን ልትሰሚኝም አልቻልሽም እያለ ሲናገራት ነበረ። በዛ አጋጣሚ ደግሞ አቢጌል ጀግኒት እንሂድማ ሰላም ዘንድ ሂደን እንያት ብለው ከማርትዬ ጋር ሲወጡ ነበረ። እሺ እንውጣ ተባብለው እንደወጡ ገዝዬ ወይነሽ ሰራችለት። እውነት ዛሬም እንዴት እንደሰራችለትና እንዲያሳቀችኝ ለዛዬ ማለት ነው። በዛ አጋጣሚ ሳላደንቃት አላልፍም። ባለፈው እንደዛ አድርጋ አቢጌል ክላስ ውስጥ ዘግታበት አቢጌል ክላስ ውስጥ አስገብታው አቢጌል ጋር አፋጣው ነበረ። ዛሬ ደግሞ ና በላ ክላሱ አስገብታ ክላሷ ገብታ ቆልፋበታለች ማለት ነው። እንግዲህ በጣም ነው የተናደደው። መጀመሪያውን እንትን ሲል ሁሉም ጭርቦ ሲወጡለት ማንም የለም፣ እንግዲህ ማንም የለም ዛሬ ታድዬ እያለ እየዘለለ ሲሄድ እሷም ደግሞ እየዘፋፈነችለን ነበር ስለሱ። እሱም ያንን ሲሰማ በጣም እንደተደሰተ እንዳለ ያን በሚሰማበት ሰዓትም እንግዲህ በመጨረሻም ወይኔ እንደዛ ብላን ተስተው ሲጣራ አትሰማውም፣ ትታወዲያለች። ውሃና ምጥኔ ናቸው መጥተው እየከፈቱለት ማለት ነው። እንደዛም ሲከፍቱለት ሰራችልኝ። አሁን ደግሞ መልሳ ሁለተኛ ቋይ መንደው እሷን እያለ እየዛተ ይገኛል። እሷም እንግዲህ በዚህ አጋጣሚ ከባድ ነገር ነው እየተፈጠረው። ምክንያቱም ማንም የለም ብለው ነበረ ግን አቢጌልና ናታን አሉ። እነሱ ግን አላወቁባቸውም። እነምጥን ሳይናገሩ አይቀሩም ብዬ አስባለሁ። ይህ ነገር በጣም ከባድ ነው። እነሱም ደግሞ እሱን ማንም ሰው የለም ብዬ ተመልሼ መጣ። የት ነው ብዬ ስደውልልህ እዚህ መሆን ሳይ ተመልሼ መጣሁ ናታን እያለችው ነበረ። ናታንም ነው እንዲህ አውቀሽ ነው ታዲያ እንደዚህ የመጣሽ ምናምን ሲላትም አይ አይደለም ብቻዬን ነኝ ስላልክ እኔ ተመለስኩኝ፣ በሌላ ጊዜ ሄዳለሁ ብዬ ነው ሰላም ዘንድ ስትሄድ እሷ ሄደች እኔ ተመለስኩኝ እያለች ስትነግረው ነበረ። እንግዲህ ታውቃለህ አይደለ እንደምወድህ፣ ስለዚህ ትወድኛለህ አትወድኝ ስትለው እወድሻለሁ ግን አላፈቅርሽም ነው ያላት። በእውነቱ ነገር ማለት ነው የሚያሳዝነው ነገር እወድሻለሁ ግን አላፈቅርሽም፣ ምክንያቱም ላፈቅርሽ አልችልም ሲላት እኔ እኮ ዳጣን ስለያዝክ ነው አይደለ፣ ለዳጣ ስለሆንክ ነው አይደለ፣ ዳጣን ስለያዝክ ነው አይደለ እያለች በጣም እየተንጠራጠረኝ ነበረ። እንዴት በህትሽ ላይ እንዴት አደርጊያለሽ? እና እኔ መጀመሪያ እኮ እኔ ነበርኩኝ፣ ከዛ እሷ ስትመጣ እሷን ወደድክ። በምን ነገር እኔ ግን አቋሜንም ምኔንም የምቀይርበትና የምተውበት ነገር ምንም ነገር የለኝም። ጠብቅ፣ ይሄን ነገር ደግሞ ሳላሳካው ትቀራለች ማለት እኔ አቢጌል አይደለሁም አንተ የኔ ብቻ ነህ እያለችው ነበረ። በህትሽ ላይ ምን ዛቻ ታደርጊያለሽ? እህትሽ እኮ ናት ሲላት እኔ እህቴን መቼም ቢሆን መቼም እህቴን አልጎዳም፣ መጉዳትም አልፈልግም። ስለዚህ እሷን የወደድካት ኋላ ነው እያለችው ነበረ። እንግዲህ አዙራ ለእሷን ታደርገዋለች ብዬ ተስፋ አለኝ።
ግን እሱ አቋሙን እስካሁን ድረስ አልቀየረም። እነ ማርቲም እሱን አግብታ እንድትኖርለትና እንድትቀመጥ ነው የሚፈልገው ማለት ነው። እንግዲህ በጣም ደስ ብሎናል። እውነት ለመናገር አስደንጋጭ ዜናም ቢሆን ስላወቀች ሰላምዬን መሆኗን ስላወቀች ዳጣይ በጣም ደስ ብሎናል። በዛ አጋጣሚ በቀጣይ ደግሞ አዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኳችሁ ቤተሰብ ከዚሁ መሰናበት ጀምራለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ውዶችዬ። መልካም ጊዜ ይሁንላችሁ።